ሁሉም ወንድ የሆነ ጊዜ ላይ የሚሰማው የሆነች ቃል አለች። ቢዚ ነኝ ወይም ቢዚ ሆኜ ነው። መጀመሪያ ላይ ስታየው ምክንያታዊ ይመስላል። ሁሉም ሰው የራሱ የሆነ ህይወት አለው። የራሱ የሆነ ኃላፊነት፣ ትምህርት በለው፣ ስራ፣ ቤተሰብ፣ ጓደኞች፣ ብዙ ነገሮች አሉበት። ስለዚህ ልክ አንድ ሴት ቢዚ ነኝ ስትል አብዛኞቹ ወንዶች ይቀበሏታል፣ ይረዷታል። ለራሳቸው አሁን ላይ ብዙ የምታደርገው ነገር ቢኖራት ነው ብለው ይነግሩታል። ከዛ ግን አንድ ግር የሚል ነገር ይፈጠራል። ለመመለስ ሰዓታትን አንዳንዴም ቀናትን መውሰድ ጀምራለች። ፕላኖችን የመጨረሻ ደቂቃ ላይ መሰረስ ጀምራለች። አሳውቅሃለሁ ወይም እነግርሃለሁ ትላለች። ከዛ ግን መቼም አትነግርህ፣ መቼም አታሳውቅህ። እናም ቀስ በቀስ ግራ መጋባትህ እያደገ ይመጣል። ምክንያቱም በዛ ቅጽበት ኦንላይን ላይ ሆና ታያታለህ፣ ወይ ለአንተ ሳትመልስ ስቶሪ ስታረግ፣ ውጭ ወጥታ ስትዝናና ህይወቷን ስትኖር ታያታለህ። እናም ግራ ይገባሃል። የምርም ቢዚ ሆና ነው ወይስ ሌላ ነገር አለ ብለህ ማሰብ ትጀምራለህ። እናም እዚህ ጋር ነው ብዙ ወንዶች በጣም ከባድ የሆነ ስህተትን መስራት የሚጀምሩት። አየህ፣ ግልጽ የሆነውን ነገር ኢግኖር ማድረግ ይጀምራሉ። ምክንያቱም እውነታው የሚመች አይደለም። እውነታው ምንድነው ካልክ፣ ብዙ ጊዜ ልክ አንድ ሰው ቢዚ ነኝ ሲል በሌላ አማርኛ በህይወቴ ቅድሚያ የምሰጠው ላንተ አይደለም እያለ ነው። አሁን በዚህ ነገር ከመከፋትህ በፊት ቀስ ብለን አብረን ሐሳቡን ነው። ምክንያቱም ይህን መረዳትህ ዴቲንግ ላይ ያለህን ነገር ሙሉ ለሙሉ ሊቀይረው ይችላል። መጀመሪያ ስለ ሰው ተፈጥሮ አንድን ቀላል ነገር በመረዳት እንጀምር። እሱም ሰዎች ለሚፈልጉት ነገር ምን ጊዜም ቢሆን ጊዜ ያላቸው። አንድ ሰው ምንም ያህል ቢዚ ቢሆንም እንኳን የምር አንተን ለማግኘትና ለማውራት አንተ አካባቢ ለመሆን ከልባቸው የሚፈልጉ ከሆነ የሆነ መንገድ መፍጠራቸው አይቀርም። ያ መንገድ ፐርፌክት ላይሆን ይችላል፣ ወይ ደግሞ ሁሌ የሚሆን ነገር ላይሆን ይችላል። ነገር ግን ጥራታቸውን ታዩታላችሁ። እስኪ ስለ ራስህ ህይወት አስብ። በእርግጠኝነት በጣም ቢዚ የምትሆንባቸው ወይም የሆንክባቸው የሆኑ ጊዜያት ይኖራሉ። ቀነ ገደብ የነበራቸው ስራዎች፣ ኃላፊነቶች፣ ጭንቀቶች። ነገር ግን የሆነ ሰው ለአንተ የምርም ማተር የሚያደርግ ከሆነ እሱን ቴክስት ለማድረግ ጊዜ አታጣም፣ ወይም ለመደወል፣ አንዳንዴም ደግሞ እሱን ለማየት ትንሽ ጊዜ አታጣም ነበር። ምክንያቱም ዋናው ነገር የዛ ሰው ማተር ማድረግ ነው እንጂ ጊዜው አይደለም። እናም ብዙ ወንዶች ስታክ አድርገው የሚቀሩት እዚህ ጋር ፎከስ የሚያደርጉት የምትላቸው ነገር ላይ ነው እንጂ የምታደርገው ነገር ላይ አይደለም። ቢዚ ነኝ ትላለች፣ ከዛ ግን በአክሽኗ የምታሳየው ተቃራኒውን ነው። ተግባራ የሚያሳየው ቢዚ እንዳልሆነች ነው። መገናኘት እንደምትፈልግ ትነግርሃለች፣ ከዛ ግን ልትገናኙ የምትችሉበትን አጋጣሚ ካንስል ታደርገዋለች። እንደምትወድህ ትነግርሃለች፣ ከዛ ግን አንድ ላይ እንድትሆኑ ያን ያህል ጥረት አታደርግ። ልክ ቃላትና ተግባር ሳይገጣጠም ሲቀር ምንጊዜም ማመን ያለብህ ተግባሯን ነው። ምክንያቱም ተግባር እውነቱን የሚገልጽ ነገር ነው። አየህ፣ ቃላት መልካም ሊሆኑ ይችላሉ፣ ግልጽ ላይሆኑ ይችላሉ። ቃላት የአንድን ሰው ስሜት ላለመጉዳት ሊስተካከሉ ይችላሉ። ነገር ግን ተግባር ሲሆን ፌክ ለማድረግ በጣም ይከብዳል። በተለይ በተደጋጋሚ ፌክ ለማድረግ ይከብዳል። ሌላው ወንዶች የሚሰሩት ስህተት ደግሞ ነገሮችን ከመጠን በላይ ማሰብ ነው። ራሳቸውን የተለያዩ ጥያቄዎች መጠየቅ ይጀምራሉ። የማይሆን ነገር ተናግሬ ይሆናል እኮ፣ ወይ ደግሞ በቃ ባይመቻት ይሆናል። አንዳንዴም ይበልጥ መሞከር መጣር አለብኝ መሰለኝ እያሉ ማሰላሰል ይጀምራሉ። ከዛስ ምን ያደርጋሉ ካልክ፣ ደብል ቴክስት ያደርጋሉ። ማለትም የመጀመሪያውን ሳትመልስ ሌላ መላክ፣ በላይ መጻፍ ማለት ነው። ለዛም ይበልጥ ለመገኘት ይጥራሉ። ያው የሆነ ነገር እንኳን ቢቀየር በማለት ነው ይህንንም ያደርጋሉ። ግን አብዛኛውን ጊዜ ያውም ይህ ጥረትህ ነገሩን ይበልጥ ያባብሷል። ምክንያቱም ስበት የሚገነባው ኦልሬዲ ካንተ እየራቀና እየሸሸነ ያለን ሰው በማሳደድ አይደለም። ብዙ ጊዜ ያውም ተቃራኒውን በማድረግ ነው። ትንሽ ለሚሰጥ ሰው ብዙ ኢንቨስት የምታደርግ ከሆነ በእነሱ ዘንድ ያለህን ዋጋ ታወርደዋለህ። መጥፎ ሰው ስለሆንክ አይደለም፣ ይልቁንም ያንተ ትኩረት በቀላሉ እንደሚገኝ እንዲያዩ ስላደረግካቸው ነው። ሰዎች ደግሞ የተገደበን ነገር ነው ዋጋ የሚሰጡት። ታዲያ ይህ ማለት ግን ቀዝቃዛ ሁን ወይም ጨዋታ መጫወት ጀምር ማለት አይደለም። በቀላሉ የእነሱን ኢነርጂ ማች አድርገው ማለት ነው። ወይም አንድ ሰው ከአንተ ጋር መሆን እንደሚፈልግ ካየህበት አብረው ሁን። ጥረት እያደረገች ካየህ አንተም ጥረት ማድረግህን ቀጥል። ነገር ግን እየራቀች ከሆነና ግልጽ ካልሆነች እያፈገፈገች ከመሰለህ ይህንን ነገር ትኩረት ልትሰጠው ይገባል። ምክንያቱም የምታደርገው ነገር ይህ ባህሪዋ የሆነ ነገርን እየነገረህ ነው። ስለዚህ ኢግኖር ልታደርገው ይገባል። ታዲያ ብዙ ወንዶች የማያስቡት ሌላ ነገርም አለ። አየህ፣ አንዳንድ ሴት ልጅ ቢዚ ነኝ የምትለው መዋሸት ፈልጋ አይደለም፣ ይልቁንም ቀጥታ መናገር ስለማትፈልግ። አንድን ሰው ቀጥታ አልፈልግም ማለት ደስ አይልም። ስለዚህ ከአንተ ጋር የማውራት ፍላጎት የለኝም ከምትልህ ቢዚ ነኝ ብትልህ ትመርጣለች። ወይ ደግሞ አሁን ላይ ብዙ የምሰራው ነገር አለ ብትልህ ትመርጣለች። ምክንያቱም ለስለስ ባለ መንገድ ሐሳቧን መግለጽ ስለምትፈልግ ነው። ዞሮ ዋናው ሐሳቧ እንዳለ ነው። ለዚህም ነው እሷ በምትለው ነገር ላይ መደገፍና የምትለውን ነገር በፍጹም ማመን የሌለብህ። ፓተርኑን ማንበብና መረዳት አለብህ። ምክንያቱም ድግግሞሽ ዋናው ማሳያ ነው። አንድ ሰው አንተ ላይ የእውነት ፍላጎት ካለው በተደጋጋሚ በሚያሳየው ባህሪው ላይ ታይበታለህ። በጊዜያት መለየት ትችላለህ። ፕላኖችን ካደረገች የምርም ትገኛለች። ስታዋራት በቂ በሚባል ሁኔታ ታዋራለች። ስላንተ ህይወት የሆነ ያህልም ቢሆን ጉጉትን ታሳያለች። ግራ የሚያጋባ ነገር አታይባትም። ይልቁንም እርግጠኛ ትሆንባታለህ።
አየህ ልክ አንድ ሴት አንተን ስትወድ በዛም ሆነ በዚህ ያስታውቅባታል። እናም ግራ የሚያጋባህ ነገር አይኖርም። በግልጽ ጥረቷን ታያለህ። ታዲያ ግን አንዳንዴ ፌር መሆንም አለብን። ሰዎች የምርም ቢዚ የሚሆንበት ሁኔታዎች ይኖራሉ። ህይወት ልትጫናቸው ትችላለች። በተለያዩ ከባድ ጊዜያት ሊያልፉ ይችላሉ። ታዲያ በእነዚህ ጊዜያትም እንኳን ፍላጎቷን መለየት ትችላለህ። አየህ አንተ ላይ የምር ፍላጎት ያላት ሴት ከሆነች ምንም እንኳን የእውነት ቢዚ ብትሆን ይህንን በግልጽ ካንተ ጋር ትነጋገራለች። ለምሳሌ በዚህ ሳምንት ምንም አይመቸኝም፣ ቀጣይ ሳምንት ግን ብንገናኝ ደስ ይለኛል ትላለች። ከዛም እንዳለችው ታገኛለች። ስለዚህ አሁን ጥያቄው የሚሆነው የምር አንተ ቅድሚያ የሚሰጠው ወንድ እንዳልሆን ካወቅ ምንድነው ማድረግ ያለብህ? ለዚህ መልሱ ወደ ኋላ መፍግፍግ ነው። ይህ ለጨዋታ አይደለም፣ ይልቁንም ያንተን ጊዜ፣ ኢነርጂ እንዲሁም ለራስህ ያለህን ክብር ለመጠበቅ ነው። አየህ ማሳደድህን ታቆማለህ። እሷ ላይ ኢንቨስት ማድረግን ታቆማለህ። ያንተን ዋጋ እንድታይ ለማድረግ መሞከርን ታቆማለህ። ምክንያቱም ትክክለኛ ሰው ከሆነች አንተ ማሳመን አይጠበቅብህም። በራሷ የምታውቀው ነገር ነው የሚሆነው። እናም ልክ ትኩረትህን ወደ ራስህ ህይወት ስትመልሰው ያኔ አንድ ፓወርፉል የሆነ ነገር ይፈጠራል። ድንገት ነገሮች በአንተ ቁጥጥር ስር መሆን ይጀምራሉ። መጠበቅ ታቆማለህ። ኦቨር ማሰብ ታቆማለህ። የራስን አቅጣጫ መገንባት ጀምራለህ። ከዛ የሚገርመው ነገር ሳቢነትህ እንደገና መጨመር ይጀምራል። ምክንያቱም አሁን ላይ ታስፈልገኛለሽ ብለህ እያሰብክ አይደለም። ፍላጎትህ የሚመነጨው ከደካማነት አይደለም፣ ይልቁንም መጀመሪያ ራስህን እያከበርክ ነው። ሆነም ቀረም ዴቲንግ የግምት ጨዋታ መምሰል የለበትም። ከመሰለም ለሷ እንጂ ለአንተ አይደለም። ከአንተ እያፈገፈገች ያለችን ሴት እያሳደድክ እንዳለህ ሊሰማህ ይገባል። ቁጭ ብለህ እያንዳንዷ ሜሴጇንና የተናገረችውን ነገር ምን ማለቷ ይሆን እያልክ ልታሰላስላ ይገባል። ለምን ድንገት ኢነርጂዋ እንደተቀየረ ማሰብ ያንተ ስራ ሊሆን አይገባም። በየቀኑ ለአንተ ያላት ስሜት ምን እንደሆነ ቁጭ ብለህ መገመት ያንተ ስራ አይደለም። አንድ ሰው የምር ለአንተ ዋጋ የሚሰጥህ ከሆነ ድርጊቱ ግልጽ ያደርገዋል። የምትጠይቀው የምትጠራጠረው ነገር አይኖርም። እናም እውነታው አንድን እያፈገፈገ ያለን ሰው ይበልጥ የምትከተለው ይበልጥ የምታሳደው ከሆነ ይበልጥ በዛ ፕሮሰስ ውስጥ ራስን እያጣ ትመጣለህ። ስታንዳርድህን ዝቅ እያደረግክ ከሚገባህ በታች እየተቀበልክ እነሱን ለማቆየት የራስን ፍላጎት ወደ ጎን እያደረግክ ትመጣለህ። ነገር ግን ለአንተ የሚገባው ይህ አይደለም። ለአንተ የሚገባው ከዚህ በላይ ነው። ለአንተ እንድትጥርልህ ይገባል። አንተ ሳትለምናት ሳታሳዳት ካጠገብህ እንድትሆን ይገባል። ስለዚህ እሷን ከማሳደድ ይልቅ ራስህን መምረጥ ጀምር። ከእሷ በላይ ሰላምህን መምረጥ ጀምር። እድገትህ ላይ ማተኮር ጀምር። የምር በህይወትህ አንተን የሚያስደስቱ ነገሮችን ማድረግ ጀምር። ታዲያ ተመሳሳይ ኤነርጂ የማይሰጡ ሰዎች ማሳደድ ስታቆም የምርም ለአንተ ዋጋ የምትሰጥህ ሴት በህይወትህ እንድትመጣ ክፍተት ትፈጥርላታለህ። ምክንያቱም የእውነት አንተን ፈልጎ የመጣ ሰው በቂ እንዳልሆንክ እንዲሰማ በፍጹም አያደርግም። ጤነኛ የሆነ ግንኙነት ደግሞ ባላንስድ የሆነ ነው። በሁለቱም በኩል ጥረት ይኖራል። ፍላጎታቸው ግልጽ ነው። በሁለቱም በኩል ክብር ይኖራል። ስለዚህ ራስን በተደጋጋሚ ቢዚ ነኝ የሚልን ቃል እየሰማህ ካገኘው አንድ እርምጃ ወደ ኋላ ሂድና አንድ ጥያቄ ራስን ጠይቅ። የምር በዚህ ሴት ህይወት ውስጥ ቅድሚያ የሚሰጠው ሰው ነኝ ብለህ የእውነት ራስን ጠይቀው። ከዛም ለዚህ መልስህ አይደለሁም ከሆነ ትክክለኛው ውሳኔ ስለነሱ ሳይሆን ስላንተ ነው የሚሆን። ዋጋ የማይሰጥህ ቦታ ላይ መቆየትን ትመርጣለህ ወይስ ራስን ትመርጣለህ? ታዲያ አንድ የምነግርህ ነገር ቢኖር ልክ ራስን መምረጥ የምትጀምርበት ቅጽበት ሁሉም ነገር የሚቀየርበት ቅጽበት ነው። ስለዚህ ልትወስን ይገባል። ድጋሚ እንድንገናኝ ላይክ እና ሰብስክራይብ አድርግ። እንዲሁም ከታች ባለው ሊንክ ቴሌግራም ቻናሌን ተቀላቀል። ሰላም።